ማትል አይ ግን አሪፍ ነበር። ትንሽ ዱባዮችን በተለይ ያመላለሳቸው በደንብ ስታመላለስ አይደለም። እሱ ብቻ ሳይሆን ማለት ያቺ ምስኪን ሳራ የምትባለው ማለት ነው ከአማራ ልጆች ጋር ስለቀረበች የአማራ ባለሀብቶች እሷን ስለቀረቡ ብቻ ነው ጸቧ። ይሄን ታውቃል። ይሄን ደግሞ የሚያሰራት ከኋላ ሌላ ሰው አለ፣ ስም አልጠራም። የትግራይ ልጆች አትቀጥርም፣ እንዲያታረግም በትግሬነቷ ታፍራለች። አሁን ዛሬ አንቺ ከየት መተሽ ለትግሬ ያዝነሽ እከካ? እነሱ በሚጨፈጨፉ ሰዓት አንቺ ዶክተር አብይን አዝለሽ ዞር ያልነበር እንዴ? ማነካካት አይደለም። ቪዲዮ እያወጣሁ አሳያቸዋለሁ። አሁን አንቺን እሷን ከትግሬዎች ጋር ልታነካኪ ነው? ጌታን ነው የምልህ። ሀዜብ ጓደኛዬ ናት፣ የመለስ ሚስት ማለት ነው። ገብታን የተናገረችው እዚህ ጋር አምጥቼ የያዘችውን ቪዲዮ አሳይላቸዋለሁ። እንዴት ያለሽ ብላኝ ማለት ነው። እንደ እናንተ ሰዎች ግን ምንድነው ከነዚህ ታዋቂዎች ጋር ከሀዜብ ጋር ጓደኛ አለሽ? እቺ ቢሊየነር በፊት እኔ ነኝ እንጂ እኔ ግራንድ ፍሬ ምናምን አብረን እንስራ ብላኝ በጣም ጥሩ ሰው ናት ሀዜብ መለሰ። አረ ምናምን እስኪ ነይና እስኪ ለቀቅ አድርጊ በያተ ከያዘችው 3 ቢሊዮን ዶላር። እሷ እንደዚህ አትወድም እኮ በስራ ነው የምታምነው። ያኔ አይ ሪል ስቴት ፊት ለፊት ምናምን ግራንድ ፍሬ አለ አይደል? እንደዛ ምናምን ማለት ነው። እዛ ውስጥ ራሱ ብገባ ኖሮ አልወጣም ነበር። እና እሷ ታሰራ ነበር። ግራንድ ፍሬ የሚባል አለ እና ማለት ነው። እሷ ለካ ምታይ አልመሰለኝም። እንዴት ለሷ እንደዚህ ትግሬ ምናምን ብለሽ ትከራከሪያለሽ? በዛ ሰዓት እኮ እንደዚህ ብላ ነበር። አንቺ እኛ ምናምን እንደዚህ ስንል ድምጽ ስንሆን አለችኝ። ስትነግረኝ የምርሽን ነው አልኳት። አዎ እስቲ ቪዲዮ ላክልኝ አልኳት። ላከችልኝ። አዜብ ናት ሁሉ የምታወራሽ እንዴ? ታያለች። አዎ እንዴ ምንድነው ታውቃለች። ምንድነው የምትለው? አራዳ እኮ ናት አዜብ። ምንድነው የምትለው? ጀለስሽ ነበረች በፊት ነበረች፣ አሁን ግን አይደለችም። አሁን ብዙ አንገናኝ። በፊት ማለት ላይክ ምን ያህል ጊዜ? ከብዙ ሰው ጋር እገናኛለሁ በቢዝነስ። ምን ያህል ጊዜ በፊት ስትይ? በፊት ነው ምን ለተወሰነ ጊዜ። ፀሐይ ሪል ስቴትን ታውቀዋለህ? የእሷ ነው ታውቃለህ? የነበረው መጀመሪያ አሁን ቻይኖች መሰለኝ የገዙት። እሷ ናት መጀመሪያ ያሰራችው እና እዛ ላይ ቤት ምናምን እንዲገዛ ያው ባለቤቴ ማለት ነው ያኔ ቢዝነስ ምናምን ስለነበረ እንደዛ ምናምን በዛ ነው ማገኛቸው እንጂ ይሄን ያለ ጓደኛ ምናምን እኮ አይደለንም። እንዴት ነው ከኔ ጋር ጓደኛ የምትሆን? ግን በቢዝነስ የምታገኛቸው ሰዎች አንዳንዴ ወዳጅ ሆነ አታውቅም። ምንድነው የምትለው? የመለስ ዜናዊ ባለቤት ቀዳማዊት እመቤት የነበረችው ወይዘሮ አዜብ ናት። ምን ሆነ ነው? ስራ ትሰራለች እኮ ሀዜብ እኮ እንደዚህ እናንተ እንደምታወሯት እኮ አይደለችም። በጣም እኮ ምርጥ ሰው እኮ ናት። እንዴ ከባድ ባለስልጣን ነው የምታውቁት እናንተ። ኖ ማወቅ አይደለም፣ የሴቶች ጉዳይ ላይ ትሰራለች። እንዴ ሄለን እኮ ማናት ሀዜብ መለስ እኮ እንደዚህ እናንተ እንደምትሉት አይደለም። አሁን ላይ ነው የጠፋችሁ እንጂ እኮ በፊት ትሰራለች እኮ። በጣም ምስኪን እኮ ናት ለሚያውቃት ሰው። ያው ውሸት ነው እዚህ ላይ የሚወራው። አንደኛ በብሔሯም በምናምን ውሸት ሰርታ ነው። በኢትዮጵያ በጣም ታታሪ ሰራተኛ እንደሆነች የሰማሁት። በኢትዮጵያ ከአላሙዲን ቀጥል ቢሊየነር እሷ ናት። ታውቂያለሽ? ሀብታም አንተ ግራንድ ፍሬ ማለት ነው። የግራንድ ፍሬ የመጀመሪያ ግሩፕ ማን ነው ብለህ ጠይቅ። ደደቦች ስለሆኑ ሁሉም እኔ ነኝ ነው የሚለው እንጂ እሷ ናት ከገበሬዎች ላይ እየተረከበች ማለት ነው። አደራጅታ በጣም ጎበዝ ናት። እና ስለ ሄለን ሳይኮሎጂ እሷ ቪዲዮ ላከችልሽ? እግዚአብሔርን እኔ ለሄለን ስከራከር ማለት ነው ምንድነው የምትይዋለችኝ? ከዛ በኋላ ምንድነው ስላት በዛ እኮ በጦርነቱ ጊዜ እሷ አንደኛ ጠላት ናት አለች። አዜብ እኮ አማራ ናት አይደል? ኧረ እኔ አላውቅም። ትግሬ መሆኗን ነው እኔ የማውቀው። ኧረ አማራ ናት አዜብ፣ የመለስ ዜናዊ ባለቤት። እኔ አላውቅም። ከርማለኝ እኔ ትግረኛ ስታወራ ብቻ ነው የማውቃት። ለዚህ ትግሬ ነው የምትመስለኝ። እንዴ ትግረኛ ያወራው ሁሉ ትግሬ ነው። አሁን ለምሳሌ ሄለን ሳይኮሎጂ ኦሮምኛ ነው የምታወራው። አዜብ ኧረ አማራ ናት። አዜብ እኮ ወልቃይት አማራ ናት። የመለስ ዜናዊ በሚስት ያብያም አማራ ናት። አማራ ድብን ያለች እውነት ሙሉ አማራ አውቃታለሁ። እስቲ
ጠይቂያት እንደ ራሱ የአብይ አህመድ ሚስት በተጋሩነቷ እሷ እንትን አትልም። የማንን ይቆናት አዜብ አንድ ነገር ልንገር እኔ አዜብን ማለት ነው በደንብ እንትን ስላት ትግሬነቷን በጣም ትወዳለች። ከዛ በተረፈው የሌላውንም ብሔር ታከብራለች። አረ ጎንደሬ ናት። በቃ እንግዲህ ቱን አቱን አላውቅም። አታውቂም እንዴ? ባለስልጣን ስትሆኚ ከጎንደር እኮ ነው ሴት ሚስት የምትወስጂው። ያምሻል እንዴ? አብይም ከጎንደር ነው የወሰደው። አዜብ ምን እንትን ውስጥ እኮ ነበረች አይደለ? ትግል ውስጥ እኮ ነበረች እኮ በ1983 እንዴ ኮሎኔል ደመቀ ዘውድም እኮ ትግል ላይ ነበር። የወያኔ ወታደር ነበር ማለት ነው። በዛ እኮ ብዙዎች እኮ እንደዛ ብሎ ነገር እኮ የለም። ትግሬነሽ አይደለሽም ምናምን አልልም፣ ግን በቃ አሁን ለምሳሌ ሄለን ሳይኮሎጂ ኦሮምኛ በደንብ ትችላለች፣ ኦሮሞ አይደለች በደንብ ትችላለች። እሱን እንኳን ተው፣ የእሷ እንኳን ሿሿ ነው። ሄለን ኦሮምኛ ስታወራ ስትሰማ ትስቃለህ። እዛ አካባቢ ከኖርክ ጉቺም ትችላለች። ጉቺ ኦሮሞ ናት እኮ ጉቺም ትችላለች ልልፈልግ። ጉቺ ኦሮሞ ናት ትችላለች። የወልቃይት አማራ የሚባል አለ እንዴ? ወልቃይት ትግሬ ኧረ ጎንደሬ ናቸው። ወልቃይት እኮ ጎንደሬ እኮ ነው። ወልቃይት ጠገዴ እኮ ጎንደር ነው። እኛ አገባንም። እኛ ዘር ቆጠራ ላይ አዜብ መለሰን ማቃጠል ነው። ገርሞኝ ነው እንጂ እንደዚህ ስለ እንትን የባለቤቶቿ ማህበር እንትን ኦኬ ተረዳው። ግን በጣም ገርሞኝ እኮ ነው ስለ ሄለን ሳይኮሎጂ። እሷ በዚህ ትግረኛ እና ቲክቶክ አላት ማለት ነው። አሁን ቲክቶክ ላይ ድቅ ብላለች አትልም። አሁን አትልም፣ ግን በፊት ታያለች። አንዳንዴ ታያለች። ሰው እኮ ይልክላታል። ምን ሆነ ነው አንተ ደግሞ እንዴ? ምን ስንት አቃጣሪ አለ መሰለሽ። እህቷን በደንብ አውቃታለሁ ዲሲ ያለችው እና ለዛ ምን አገባን ሆነም ቀረ ማለት ነው። እሷ አንድ ነገር ልንገር እንትን ስትል አታዳለም ሳያት፣ ግን ለትግራይ ህዝብም እንትን አላት፣ ፊሊንግ አላት እንዴ። ኦፍ ኮርስ ይኖራታል እንዴ ባላ ልጆቿ እንዴ ያልተደረገውን ተደረገ ተብሎ በእነሱ አይደል እንደሚወቀሰው። ለዚህ ማለት ነው ትታዘባለች። ሄለን በጣም መጥፎ ነገር ተናግራለች በዛ ትግራይ በህዝብ ላይ። ኧረ በእናትህ ቪዲዮን ብትሰማው ስለ ወርቄ እኔ አሁን ሰበሰብኩኝ። ያኔ ከአብይ ጎን ቆማ ማለት ነው። ከአብይ ጎን ቆማ እነሱ እንደዛ እኔ እንኳን በዛ ሰዓት ማለት ነው በቃ ለምን የትግራይ ልጆች ይበደላሉ ብዬ በጣም ብዙ ነገር አጥቻለሁ አይደለ ማለት ነው። እሷ በዛ ሰዓት አብይን ስታገባ ገባ ቬሎ ለብሳ እንትን ስትል እያንዳንዱ ማለት ነው እሰይ ይበላቸው። የቬሎውን ቪዲዮ ግን እፈልገዋለሁ። ለምን እነዚህ ሌቦች ለመከላከያ ወደ 100 ነው ወደ 200 ምናምን ሺህ አሰባስባ ስትልክ፣ ታዲያ የትግራይን ህዝብ በሉልኝ አይደል እንዴ? አንደኛ እኮ አስገዳይ እንደውም እሷ ናት። እናውጣ እንዴ ብዬሻለሁ። ደግሞ እኔ እኮ ሄለን ሁሉን በቃ ብሔርና ሃይማኖት ሳትለይ የምታረግርግ ነው መስሎኝ። የወደቅ ከመሰላት እሷ እዛው ጭፍጭፍ ነው የምታረግ ቢዝነስ ከተገኘብህ። እና ለማን ነው እንትን ስታዋጣ የነበረው? ገንዘብ ስታዋጣ ብሔርተኞችን ነበር የምታሳድደው። አማራ ጋር ሆኜ ብላ ማለት ነው። ግን ስታስጠቃ የነበረው ትግሬን ነው። ለዚህ እናውራ ከተባለ እንመዛለን። አለቀ። አንቺም ከመዘሽ እኔም እመዛለሁ። ለዛውም ያንቺ ደግሞ በከባዱ በችግራቸው ሰዓት መግቢያ ባጡ ሰዓት ሄለን ሳይኮሎጂ ነው የምናወራው። ብሔርና ዘርን መርጣ እንትን ታደርጋለች። ግራ ገባኝ እኮ ወርቅዬ። እንዲህ እንደኛ በጅል ማለት ነው ለፊት አትመጣ። ገብቷል? በቃ ከዶክተር አብይ ጎን ነኝ ብላ ማለት ነው በደንብ ወጥራ ስትሰራና ማለት ነው ከመከላከያ ጎን ነኝ ብላ እያንዳንዱ ነገር ለመከላከያም የላከችውን ብር ሁሉ ማለት ነው ላውጣልሽ እንዴ ስላት ነበር እኮ ያኔ። ለዚህ እጇ አለበታ። ታዲያ ምን እኔን ብቻ ትይኛለሽ? ያንቺ አልታወቀሽም ብያት ነው። ለምን መሰል አንዳንዴ ሰው እንዲህ ካልነገርኩ አይታወቀውም። እንደዛ ከሆነ ኦኬ፣ አማራንም ትግሬንም ኦሮሞን የምታሳድድ ከሆነ በቃ ዝም ብላ ሜቢ የምታሳድድ ያለ አሁን አማራን የምታሳድደው ለምን እንደሆነ ታውቃለህ? የወደቃችሁ ስለመሰላት አንድ በል፣ ሁለተኛ ደግሞ ጋሽ ወርቁ ስላጠቋት አለቀ። በተረፈው ደግሞ ጅጅን ስላጠቋት ማለት በሬናት አማራ አዝና ሳይሆን ምን አይነት ባህሪ ያላቸው መሰለ እዚህ ሚዲያ ላይ አይተህ ከሆነ ማለት ነው እነሱ በግል ጉዳይ ተጠላልቶ ና አብረኸኝ ጥላ ይሉሃል።
ገባ? አሁን ጂጂ በዛ ሰዓት የመሰላትን ትግል ላይ ነበረች። ጠምዳ ያዘቻት ማለት ኦሮሞች ራሱን ከፍ ስለሆኑ እንጂ ማለት ነው። ጠምዳ ያዘቻት ማለት ነው። በኦሮሞ ትግል ነው አይደለ? ሻምፓኝ ከፍተት እያለች ሴጋውንም ጠምዳ ነው ያዘችው። ይኸውልህ በወንድሞቼ ላይ ምናምን ካልኩ ማለት ነው። ዛሬ ታዲያ ሲጎልብኝ ወንድሞቼን መግደል አለብኝ? ገባ? አሁን ከአማራ የሚወጣላት ገንዘብም የለም። አንደኛም አጠቋት፣ ቆሌዋን ገፈፈላት። እግዚአብሔር ይስጠው። እንደውም እግዚአብሔር ይስጥክ። ቆሌዋን ገፈፍ ነው ያደረገው። ገፈፍ ሲያደርግላት የኔ እናት አናታችን ላይ ወጣች። አናታችን ላይ ማለት ነው። ትቀልዳላችሁ እንዴ? ሆ አሁን ነገ እንትን ተርዚና መስመሪያ ነው የምታደርግሽ። ምን ተርዚና? አሁን እኮ ጋሽ ወርቁ እኮ ተርዚናዋን ሁሉ ነው እኮ እንዴ። የዛ ጊዜ ማሳሰደች። እንደው ከባላ ሀብታም ጋር ተጋጭቼ ብላ 2 ሳምንት 3 ሳምንት አለቃቀሰች። ዞርናለ ታርቀናል አለች። ደግሞ ግራ ይገባኛል። የሷ ታረቁ ለምን ትሳደባለች? ተይ ይቅር ከእንደገና እንዳይመጣ ብዬ በተናገርኩት እንዴ በተናገርኩት አይደለ እንዴ? አሁን ስድብ የተከተለ አዝኝ ባዘን ይሄ ጃፒ የሚባል እኮ ነው። እኛ እኮ ወርቅዬ እኔ እኮ አዝኜ እኮ ነው ምክር መስጠት እኮ ነው በእኔ ቤት። ከዛ ምክር ነው የሰጠችው አልነበርሽም? እኔ አስተልሽ በኋላ ከእንደገና ግን ምክር ሰጥታለች። ቆይ ልመስክር ወርቅዬ ምክር ሰጥታለች። ያውም ስራ ልትሄድ ቸኩላ እያወራን ነበር ከኛ ጋራ። ምክር ነው የሰጠችው። ተጠንቀቂ ብላ እንደ እህት ምክር ሰጠች። ግን ደግሞ ቻፒን ደግሞ ትንሽ ወይኔ ደረቱ እኮ ውይ እዛ ላይ ተባለለ ሴት እያለች ወርቅዬ እኔ ቲማቲም ነው ታውቂያለሽ። ወዴ የነደፈው ደረት ምናምን ታይ ነበር። አንዳንድ ገጥም የምትፈልጉ አንዳንድ ቁጥር ጻፉ። አይ ወርቅዬ ቋት ታስቀይሽ እኔና ኩኩ ወይኔ እውነት ደረቱ ታስቀይሽ ነው። ውጪ እስቲ ጻፉ። ቶሎ በሉ እንቅልፍ መጥቷል። እጁን ሁሉ ገላሽን ታጥበሽ ነይ ብላለች። ፓስተርዬ እጁ ራሱ ሲያምር ብላለች። አማራዎች አብረትንሽ ነን ግፊ ችግር የለውም። እኔ ለዛኔ ተናደደች ስላሉ ችግር የለውም። አታስቡ። ማን ከኔ ጋር እንዳለ ያኔ እናያለን። ምንም አታስቡ። ገባችሁ? ከዱባይ እስከ አሜሪካ ድረስ ማለት ነው የተጠቀምሽው ጭምር ማለት ነው። በሄለን የተቸገራችሁ በሄለን የምትጠቁ እጠቃለሁ ብላችሁ የምትፈሩ ካላችሁ ማለት ነው እኔን አናግሩኝ። እችች ፍርሃት ነው። አሁን እንትን መጠየቅ ጀመርሽ። ህዝብ ምናምን እኔ ጋ ቁሙ ምናምን የለም። ከገጠምን ይኸውልሽ 1 ለ1 ነው ማየት። አንቺ ደግሞ አማራ አትበይ። አልወደቅንም። መቼም አያወርቅም አማራ። ኧረ ወይ ጉድ! ኧረ ወርቄ አያምርብሽም። አሁን ጆከር ይሰድብሻል። ነገ አይሰድበኝም። ጆከር አይሰድበኝም። እንደማይሰድበኝ እርግጠኛ ነኝ። እንደውም ሳይኮሎጂ እና ኬሚስትሪ ግን ተመችቶኛል ጋይስ። ለምን ታውቃላችሁ? አሁን እዚህ እየቀመመች ነው ኬሚስትሪ። አሁን በእኛ ላይ እኮ ነገ የምትሞክረውን መድኃኒት እየቀመመች ነው፣ እየሞከረች ነው። እናስታርቃቸው ወይ ጉድ! አይ ግን ፓስተርዬ ከጀመሩ ወርቅዬ ከጀመራችሁ ነካክተሽ አትታይ፣ በደንብ ይጅበት። ከጀመራችሁ ጀምሩት ጦርነቱን በኃይለኛው። ለምን የእናንተ የኢራንና የአሜሪካ ጦርነት ነው፣ ዝም ብሎ ተራ አይደለም። ገባ ፓስተርዬ? ባስደርገኝ አንተ ለምንድን ነው አንተ ወደኋላ እንዳፈገፍግ የምታረገው? አልሸባብና የአልካይዳ ነው የሚሆነው። ሁለቱም ውጡ፣ በቃ ውጡ። እዛው ቤታቸው ወርቄ። አይ ወርቄዬ ቆይ